ኢንሻአላህ ያው በቁርአን ዙሪያ የሱና ወልጀማዓ እምነት ምን እንደሚመስልና የቢድዓ ሰዎች እምነታቸው ወይም ተቃዳቸው የጀሚዕየት ወልሙዕተዚላ ወልአሻዒራ ምን እንደሚመስል እያየን ዛሬ አላህ ካለ ሁለት ርዕሶች አሉ። ከዚሁ ከቁርአን ጋር ተያይዘው የቢድዓ ሰዎች የሚያነሷቸው ማምታቻዎች እነሱን ግልጽና የማያዳግም ምላሽ ተሰጥቶባቸዋል። እሱን አይተን እንግዲህ በቀጣይ አዲስ ክፍል እንጀምራለን። ቀውሉ ልዋቂፈቲ ፊል ቁርአን በቁርአን ዙሪያ የዋቂፋዎች ንግግር። ዋቂፋ ማለት ቁርአን እንግዲህ ጀህሚዮች ቁርአን ምንድነው ብለዋል? ትናንት ባየነው ደርስ መክሉቅ ነው። ይሄ ደግሞ እንግዲህ ቀጥታ የአላህ ሱብሓነሁ ወተዓላ ቃል የአላህን ከላም መቃወም ነውና ቁርአን ገይሩ መክሉቅ ነው። አህሉ ሱና ወልጀማዓ አልቁርአኑ ከላሙላህ ሱብሓነሁ ወተዓላ ሐቂቀተን ገይሩ መክሉቅ። ቁርአን በተጨባጭ በትክክል የአላህ ቃል ፍጡር ያልሆነ በሚል አቋም ላይ የጸና አቋም እንዳላቸው በዚሁ አቋማቸው የተፈተኑ የተቀጡ የታሰሩ የሞቱ ሰዎች እንዳሉ ለማየት ሞክረናል። ይሄ ጉዳይ ችላ የሚባልበት እንዳልሆነም ጠንከር ያሉ ንግግሮችን የዑለማዎች ንግግሮችን ትናንት አይተናል። ሌላ ሁለተኛ አቋም ያላቸው ሰዎች አሉ። የመጀመሪያው እንግዲህ ግልጽ አይን ያወጡ ጀህሚዮች በተለይ መሪዎቻቸው ቁርአን መክሉቅ ነው የሚል ፍጥጥ ያለ አቋም ሲያሳዩ ትንሽ ጨርሰው ሰው ላለማጣት ደግሞ አንዳንድ ሰው አለ እንግዲህ እኔ እንኳን ተወቁፍ ነው አቋሚ የሚል ይሄንንም አይደለም ይሄንንም አይደለም እንደ አይነት አቋም ዋቂፋ ይባላል። በሆነ አቋም ላይ የቆመ ማለት ተወቁፍ ያደረገ መክሉቅም ነው አለን ገይሩ መክሉቅም ነው አልልም የሚሉ ሰዎች ምን አሉ? ኢማሙ ግጥማቸው ላይ ወላ ተኩ ፊል ቁርአን ቢልወቅፍ ቃኢላ ከማ ቃለ አትባዑ ሊጀህሚን ወአስጀሑ ወላ ተኩ ማለት ወላ ተኩን እንደማለት አቱን ፊል ቁርአን በቁርአን ዙሪያ በቁርአን ጉዳይ ቢልወቅፍ በተወቁፍ ቃኢለን ያልካትቡን አነ ሙተወቅፉን ብለ ያልካትቡን እኔ አቋሚ በዚህ ጉዳይ መክሉቅ ነው ማለት ገይሩ መክሉቅ ነው አልልም አትበል እንዲህ አትሁን። ከማ ቃለ አትባዑ ሊጀህሚ የጀህም ኢብኑ ሰፍዋን ተከታዮች እንዳሉት ስለዚህ ከጀህሚያዎች ተወቁፍ ያደርጋሉ ማለት ነው። وأسدحوا وتساهلوا في هذا الشأن القرآن قد لا እጅግ በጣም ተሳሁል ቸልተኛ የሆኑ ችላ ያሉ እንደነሱ አጥተው ይላል። ኢንሻአላህ ወደ ሸርሁ ስንገባ قول الناظم رحمه الله تعالى የናዚሙ ንግግር አላህ ይዘንላቸውና ولا تكن في القرآن بالوقف قائلا من الجهمية كجهمية من يصرح قلت أرغم من نقر بأن القرآن مخلوق قرآن يا الله فطور نونجي باري وعدلن بلو بقلت يمين نقر وهم رؤوس الجهمية الناس يجهمية وانا مروش الناس بقلت القرآن مخلوق يمين أقوام الله ومنهم كجهمية كل مكل عدلهم على من يقول ميلاد أنا لا أقول مخلوق أو غير مخلوق هاي يعني القرآن مخلوق نو وين غير مخلوق نو عادة بل أتوقف يقولون من يتوقف ما رجع بزاف وعمله زم مالتنا من مركو يا لو أكانوا تشاف وهذا شيطان أخرس يدمو
ደግሞ ድምጽ አልባ ሸይጣን ነው ማለት ድምጽ አልባ አኽረስ ማለት ሳኪት ማለት ድምጽ አልባ ሸይጣን ዝም ብሎ ከዝም አይደለም ማለት አንዴ እዚህ ይለኛል የሆነ ካምፓስ ውስጥ የሱና ሰዎችና የቢድዓ ሰዎች ተጣሉና አንዱ መጣና እኔ ከነዚህም አይደለሁም ላስታርቃችኋል አንተ ደግሞ ኒውትራሊዝም ነህ አለ አንተ ደግሞ ገለልተኛ ምን አይነት ነው ሶስተኛው ወገን ነህ እንዲህ አይነት ሰዎች አሉ ባቋራጭ እኔ ከዚህም አይደለሁ እኔ ሰለፊያ የሚባል ነገር አላውቅም እኔ ኢኽዋንም አላውቅም እኔ ተብለግም አይደለም ምንድነው ታዲያ ሐቁን መምረጥ ማወቅ እኮ አለብህ እንጂ ዝም ብሎ ይሄ ባቋራጭ ወይ ከዛ አይደለም ንጹህ ነው ወጣት አይቻልም የትኛው ነው ሐቁ ትክክለኛው አቋም የቱ ነው ያሉት ሰሃቦች እንጂ ከዛም አይደለም የሚባል አቋም የለም እነዚህ ማለት አይ መخلوቅም አንልም غير መخلوቅም አንልም እንግዲያስ አቋማችን ተወቁፍ ነው ለዚህ ተሰጠው ምላሽ እናያለን وهذا شيطان أخرس ይሄ እንግዲህ ያው ድምጽ አልባ ሳኪት የሆነ ሸይጣን ነው ሌላ لانه ምክንያቱም اذا توقف توهم الناس ان القرآن مخلوق ምክንያቱም ዝም ሲል አቋም ምንድነው ሲዳይ አቋም እንኳን እንደ ብረትካ ሰዎች ምንድነው ተቃዋሚ አለ እሺ ገዳፊ አለ ማን ላይ ደግሞ ሌላ አለ እነዚህ ሰዎች እንግዲህ ገዳፊ ተቃዋሚ ያልሆኑ ማለት ነው ስለዚህ አሁን ወደ ገዳፊዎቹም አይቃወሙም ችግር የለውም ከኛ ናቸው ይላል ይሄኛውም ደግሞ እነዚህ አልገደፉም ትንሽ ከኛ ሳይሆኑ አይቀሩም ይላል እዛም በዝም በኩል የራሳቸው ነን የሚል ሐሳብ ነው ሰዎች ይጠረጥራሉ ምን አን الناس توهم اذا توقف توهم الناس ان القرآن مخلوق توقف ሲያደርጉ ቁርአን መخلوق ነው ማለት ነው ሰዎች እኮ እንዲህ መخلوቅም ነው አላሉም غير መخلوቅም ነው አላሉም ብለው ይጠረጥራሉ فلا بد من البيان حقهم ከማብራራት የማይቀር فإذا قالوا مخلوق ነው ካሉ فلا تتوقف አትቁም ለምን አንተ ተወቅፍ አታርግ لأن معنى ذلك ምክንያቱም መخلوቅ ነው ያሉ ሰዎች እኮ የዚህ ትርጉም ምንድነው أنك تؤيده ዝም ካልክ ያበረታታቸው ነው ማለት አልተቃወሙኩም እኮ ያለ ስለዚህ አለመቃወም በራሱ ያ ነገር ሐቅ አለው ማለት ነው ولكن لا تصرح ነገር ግን ግልጽ አላረክም እንጂ ተቃውሞህን ያገሳቸው ስለዚህ فلا يجوز التوقف في هذا እዚህ ጉዳይ ላይ توقف መቆም ዝም ማለት አይበቃም وهذا مذهب الواقفة የዋቂፋ መذهب ይሄ ነው قول الواقفة ያለና የነሱ መذهب ነው الذين لا يقولون مخلوق أو غير مخلوق اما وهذا معناه ይሄ ማለት كتمان بيان الحق حقا كما أبرارات مدبك مياسيف ويعطى احتمالا لقول الجهمية لجهمية نقرم ما سمجتن يسطوال أنه صحيح تذكرنا شو مالتنا يسطوال هي أقامته توقف لا مونج حيث لم يرد مكنياته من لا شيء تسطنا ولم يفضح تفضيح التدرم أنت قالت ولم يكشف ينسو تمت لليلوش سوج قلت التدرم ويما التبرار الذي يشك في أن القرآن هل هو مخلوق أو غير مخلوق القرآن مخلوق له ويسايد النبلو متراتر سو ويتوقف أقاموا بزق الدالة يميكم هذا جهمي يعني هي جهمية وإلا على بلجة لو كان ليس جهميا لصرح የጀሚያ ፍክራ ባይተናወተውና ባያገኘው ኖሮ ግልጽ አርጎ አቋሙን ይናገር وقال القرآن غير مخلوق
መልኩ ይናገር ነበር ولكنه يتستر بالتوقف አቋሙን በተወቁፍ ተደበቀበት እንጂ የጀህሚያ ፍቅር አለችበት ይላል ሻሪህ حفظه الله تعالى ورعاه وهذا في الحقيقة ይሄ በተጨባጭ ካየነው በሐቂቃ አخبቱ من الجهمية ከጀህሚያዎች ግልጽ ካወጡ ጀህሚያዎች ቆሻሻ ነው ለምን لأنهم صرحوا وعرف مذهبهم جهميዎች ግልጽ የሆኑት ጀህሚያዎች ግልጽ አረጉ መذهባቸው ታወቀ አቋማቸው በግልጽ ይታወቃል أما هذا ይሄ ሰውየማ فهو يخدع الناس أخدع يخدع النبل يخدع الناس في أنه متورع ይሄ ሰውን ያታለለ ነው በጣም ወራህ ያለው ተቆ ያለው አስመስሎ ሰዎችን ያታለለ ولا يقدر على القول بهذا الأمر በዚህ ጉዳይ ላይ መናገር አይችልም حلا يكفي التوقف لا توقف ما لا يحقق بل لا بد من التصريح ببطلان هذا الكلام ይሄን ንግግር ባጢል መሆኑን በግልጽ ማሳወቅ እንጂ አቋም ዝም ብሎ አቋሙን ግልጽ አለማድረግ ይሄ ጤንነት አይደለም ይላል ሌላ በሽታ ነው ሰውየው መንሐጁን የሚከተለውን አቋም በግልጽ ማሳወቅ አለበት እንጂ ከዛም ላለመጣላት ወይም የሆነ የሚያገኘው ጥቅም ስላለ ይሄን ካልኩ ይሄ ይቀርብኛል ይሄን ካልኩ ይሄን አጣለው ከሆነ ይሄ ሌላ ጉዳይ ነው ጀማዓት الخير በጣም ከሰዎች ሸረኛ ማለት ዙር ወጀሃይን ብለዋል ረሱል ሰለላሁ ዐለይሂ ወሰለም ከሰው በጣም መጥፎ ሰው ሁለት ፊት ያለው ነው ሁለት ፊት የሱና ሰዎችን ሲያገኝ ሱኒ ይመስላል የቢድዓ ሰዎችን ሲያገኝ አብሽሩ ምን ችግር አለ ዝም ብሎ እኮ ነው የሚያቀብጥ ይያለ እነሱ ይመስላል ይሄ እንደ አይነት አቋም ያለው የለሽ የሆነ ሰውን ያታለላል አማና ሊሰጠው አይችልም ሁለት ፊት ስላለ قوله كما قال أتباع لجهم وأسجحوا እንግዲህ ابن أبي داود من قالوا جعله من أتباع الجهمية واقفاዎች የጀህሚዮች ተከታዮች ናቸው አለ ለምን لأنه لو لم يكونوا من أتباع الجهمية لما توقفوا የጀህሚያ ተከታይ ቢሆኑማ አቋማቸው ተወቁፍ አይሆንም ነበር بل يردون عليه በእነሱ ላይ ምላሽ ይሰጡ ነበር ويصرحون بذلك በዚህ ጉዳይም በግልጽ አቋማቸውን ያስቀምጡ ነበር وكأن الجهمية لما أرادوا أن الناس جهميዎች የፈለጉ ጊዜ ሰዎች لا يوافقونهم على قوله በንግግራችን ላይ አይስማሙ ይችላሉ ብለው ሲገምቱ لجأوا إلى هذه الحيلة ወደዚህ ሲስተም ወደዚህ ዘዴ ብልሃት ጠጋ በቃ ሰው ለማግኘት ሰው ለማፍራት ማለት ነው እኛ ለምን እንደዚህ እንላለን በቃ አቋማችን ግልጽ ባናረግ ሰው ትንሽ ለምን ليستروا بها باطለው የነሱን ውሸት ወይም ውድቅ አስተሳሰብ ለመደበቅ ولهذا لما سئل الإمام أحمد عن التوقف إمام أحمد ስለተወቁፍ ቁርአን مخلوق ነው የሚሉ አካሎች አሉ غير مخلوق ነው የሚሉ አካሎች አሉ በሱ መካከል ደግሞ ተወቁፍ የሚያደርጉ አሉ ይሄንንም አንልም እንዴት ነው ብለው ሲጠየቁ ምን አሉ ኢማም አህመድ لو كان هذا قبل أن تقول الجهمية جهميዎች ቁርአን مخلوق ነው ሳይሉ በፊት ቢሆን ችግር የለም ምክንያቱም አያስፈልግም القرآن كلام الله አይደል الله كلام ነው በቃ مخلوق غير مخلوق የሚል ቃላት ላይ ያስፈልግ ይችላል ነበር ጀህሚዮች ቁርአን مخلوق ነው ባይሉ ከዛ በፊት ይሆነው ነገር ግን ማቃለት
ያለችውን ባትል ጀህሚያ ያሉትን ባይሉ ኖሮ ኩና ነተወቀፍ እኛም ዝም እንነበር አልቁርአኑ ከላሙላህ ብለን ዝም እንነበር ነገር ግን አማ بعدማ قالوا قولتهم ነው የሚለው የነሱን ንግግር ካሉ በኋላ አሸሪዓት እጅጋስ አልጸያፍ የሆነች ንግግር አልቁርአኑ መخلوقን ካሉ በኋላ فلا بد من التصريح ببطلانها وردها እሷን ግልጽ አድርጎ መናገርና ለነሱ ምላሽ ከመስጠት የማይቀር መخلوق ነው ካሉ አይ غير مخلوق ብለን የነሱ አቃም ትክክል እንዳልሆነ ለሰው የግድ መግለጽ ያስፈልጋል ይሄን ስላሉ ብለው ኢማሙ አህመድ በዝመን ተናግረዋል هذا معنى ما قال الإمام أحمد في مسألة التوقف عن القول بخلق القرآن إمام أحمد يقول يعني قوله وأستحوا الاستحمالات هو التسرع واللي جلا مالت ملسلس مالت يعني تسافر بالقرآن قلت إلى جلا أني مخلوق هذا من أسكت أنا بزقة أنناكرم بلو جلتني وفي بعض النسخ بعندن النسخة لي طبع لي التملي وأسمحوا من تاني ሁላችሁ እናንተ ያያችሁ አስጨውኑ ሁላችሁ ይጋስጨው ነው አስመሑ ምን ይስኻም ሊኖር ይችላል ይላል من السماح سماح ከሚለው يعني سمحوا لهذا በዚህ ጉዳይ ላይ በቃ ቀለል አድርገው ይችላሉት ማለት ነው وسواء أسدحوا أو أسمحوا فمعناه أنهم لم ينكروا ማለት አልተቃወሙት ማለት ተቀበሉት ማለት ነው ሰማይ ሳልሽውን ይባላል ማለት ከሲ በቃ ተወጣርቢ ማለት ይቀርበው ስለዚህ የነሱ አልቁርአኑ መخلوق ለሚለው ንግግር ሰማህ አድርገዋል ብዙም አልተቆጡባቸውም ማለት ነው أنهم لم ينكروا وإنما لاموا مع قول الجميع ከጀሚዮች ንግግር ላይ ተለሳለሱ ማለት ነው ولم ينكروا عليه بل توقفوا في هذه المسألة በዚህ ላይ አቋማቸው ተወቀፉ ነው የሆነው ስለዚህ ይሄም ትክክል አይደለም የዋቂፋ ማካሄድ በቁርአን ዙሪያ ላይ ትክክል አይደለም ካልሱና ጀማ የሚጋጭ ነው ይያሉ የመጨረሻው ከቁርአን ጋር ተያይዞ ولا تقول القرآن خلق قراءتي فإن كلام الله باللفظ يوضح ለሳምንት ኢንሻአላህ ግጥማ 5 ደርሰናል ላይ ሁላችሁም ሀፍዛችሁ እንደምትመጡ ተስፋ አደርጋለሁ ሁላችሁ የስራ እየሰጠን እንዳረሰ 5 ነው እንግዲህ ለሳምንት 5 ግጥም እየቀራን ነው 5ቱን ሁላችሁም ጠይቃለሁ ተራ በተራ አንድ ሰው ሳያፍዝ እንዳይመጣ አደራ አሁን አደራ ብያለሁ የዛን ሰዓት ቅራአት ሳልጀምር ያንዳንዱ ሰው ይጠይቃል ኪታብ ይዞ የሚቀራ ሰው አንድም ሰው አይጠይቅም ምናልባት የሚያዳምጡት እነሱ አይገደም ካፈዙ ይችላል እሺ ولا تقول القرآن خلق قراءتي ሌላ ደግሞ አትበል ቁርአን እኮ ስቀራው መخلوق ነው አትበል خلق قراءة على قراءة ማለት በመቀራበት ሰዓት ቁርአን እኮ መخلوق ነው አትበል ይህች ደግሞ ሌላ ናት ለምን فإن كلام الله يا الله ንግግር እኮ باللفظ በንግግር لفظ ስናወጣው يوضح ይብራራል ይሄንን በደንብ ያብራራላችኋል وهذا مذهب ثالث ይሄ ደግሞ ሶስተኛ መንገድ ነው في هذه المسألة ለዚህ ነጥብ በቁርአን ዙሪያ ላይ ሶስተኛ መዛብ ነው የመጣው የመጀመሪያው ለማስታወስ ያህል የመጀመሪያው المذهب الأول التصريح بأن القرآن مخلوق هذا ጀሚዮች እንግዲህ ቁርአን መخلوق ብለው በግልጽ ያስቀመጡት ነው ሁለተኛው المذهب الثاني ሁለተኛው ደግሞ التوقف አይደል አይ መخلوق ነው አንልም غير مخلوق ነው አንልም
ይሄንን ምላሽ ሰጠና አሁን ባየነው ደርስ فلا يقال مخلوق أو غير مخلوق ይሄ ሁለተኛው القول الثاني ሶስተኛው ንግግር ይላሉ እቺ በተለይ ሀገራችን ላይ ተለምዳለች በደንብ ነው የተለመደችው يقولون ይላሉ اللفظ بالقرآن مخلوق በቁርአን መናገራችን እኮ مخلوق ነው ለተባለ فيقول قائله በግልጽ የሚናገሩት እንዴት አድርገው ነው ተናጋሪያቸው ይላል لفظ بالقرآن مخلوق ይችላል لفظ ማለት ለአፋችን የምናወጣው ንግግር ማለት በቁርአን የምናገረው ንግግር مخلوق ነው ብሎ ማለት ማብራሪያው ስናይ በደንብ ይግባባል አሁን ይሄ ምን ማለት ነው ድንግር የሚል ሐሳብ ይመስላል እሺ وهذا في الحقيقة ይሄ አባባል በተጨባጭ ታየነው احتيال ዘዴ ነው على القول بخلق القرآن قرآن مخلوق ነው ለሚለው ንግግር ሌላ اختيال ሌላ ሲስተም فلا يجوز لك أن تقول لفظ بالقرآن مخلوق القرآن من ناجري مخلوق نو أتبع بهيبك ولا يجوز لك أن تقول غير مخلوق لببل لفظ بالقرآن مخلوق كلنا لفظ بالقرآن غير مخلوق هي ملتون انقداس النيوان بل لا بد من التفصيل يلقون تفصيل ماري በዝርዝር ከማስቀመጥ የማይቀር ነው ይሄንን በደንብ ዝርዝር ነው ለበበ إن قلت كالك لفظ بالقرآن مخلوق ولم تفصل بالقرآن من ناجري ይሄ مخلوق ነው ብለህ ሳትዘረዝር ሳታብራራ ካልክ فهذا مذهب الجهمية ይሄ القرآن مخلوق እንዳሉት የጀህሚዮች አካሄድ ነው وإن قلت كالك لفظ بالقرآن غير مخلوق القرآن نككري مخلوق አይደለም ካልክም ሳትለይ ሳታብራራ فهذا ايضا ይሄን በድጋሚ تأييد بقول الجهمية የጀህሚዮችን ንግግር ያብራራዋል እንዴት እንደሆነ لأنك إذا قلت ምክንያቱም አንተ ስትል لفظ بالقرآن غير مخلوق በቁርአን ንግግር እኮ مخلوق አይደለም ስትል فأنت أدخلت أفعالك مع أفعال الله ያንተን ስራ ከአላህ ስራ ጋር አስገባህ ማለት ለፍዝ ማለት የማን ነው ለፍ የኛ ማለት እኛ የምናወጣው ለፍ ስለዚህ ይሄ የኛን ስራ ከአላህ ስራ ጋር አላህ ስራ ደግሞ ቁርአኑ አላህ ቃል ነው ብለናል አቀላቅለሃል የኛ ንግግር የኛ ድምጽ ምንድነው مخلوق ነው አይደለም የአላህ ከላም ደግሞ غير مخلوق ነው አይደል ስለዚህ የተቀላቀለ ነገር አለ መለየት አለበት እሱ وجعلت فعلك غير مخلوق ተግባርህን ያልተፈጠረ አደረክ አላህ ደግሞ هو الذي خلقكم وما تعملون እኛንም ምን ሰራውንም ስራ የፈጠረው እሱ ድምጻችንን የፈጠረው እሱ ስለዚህ ይሄን መለየት አለበት ይላል እሺ وهذا مذهب القدرية الذين ينفون القدر ይሄ የቀደሪያ የሚባለው ተመልከቱ አንጃው ብዙ ነው መቼ ቀደሪያ በቀደር ጉዳይ ላይ ችግር ያለባቸው ሰዎች አሉ ቀደሪያና ጀብሪያ የሚባሉ ቀደሪያዎች አላህ Subhanahu Wa Ta'ala ሁሉንም ነገር ወስኖታል ፈጥሮታል አፍዓሉ ኢባድ ግን የኛ ስራ ግን አላህ ቀደር ውስጥ አይገባም ይላል አላህ ቀደር ውስጥ አይገባም የሰው ስራ ሰው ከተሰራ በኋላ ነው አላህ Subhanahu Wa Ta'ala የሚያውቀው ይያሉ ይሄ እንግዲህ የቀደርያዎች ጀብሪያ የሚሉ እምነቶች አንጃዎች ደግሞ አሉ ሁሉንም ስራ ምን ሰራው ተገደል ነው የሚሉ አላህ ወስኖት ነው የሚሉ ሰዎች አሉ ለማሰግዱ ለምን አጾም እንደው ቀድሮብኝ ስገድ ዝም ብለህ መቀደሩን ማን ያይ ስገድ ተባልክ እጅና ገን ይዞ አስሮ አላስቀመጠ ተነስተው ወዳርግና ሰላት ስገድ ቀድሮብኝ ይላል ጽፎብኝ እነዚህ ጀብሪያ ነው
እኛ እኮ አይደለንም የምንሰግደው እና ማን ሊሰግድልን ነው? እኛ አይደለንም የተሸከምነው እኛ አይደለንም አላህ አገዘን ለማለት ነው መሰል እንግዲህ እኛ አይደለንም በቃ ለው ሻአ ረቡና ማአሽረክና እንዳሉ ቁረይሾች እኮ እንደው አላህ ቢሻ ኖሮ ነው እንጂ ባይሻ እንኳን እናሻርክም ነበር እሱ ሽቶብን እንዴ ልክ ተከተለ የሚለውን ነገር ተገደናል በሚል የሚወስኑ ማለት ነው። ልክ ቀደርያዎች ደግሞ የነሱ ተቃራኒ ናቸው። ያን ያመጣባል ويجعلون العبادة هم الذين يبتكرون أفعالهم ويخلقونها ባሮች ስራቸውን የሚፈጥሩት ያው ኢብቲካር ማለት ፊዳ ራሳቸው ናቸው ከራሳቸው ነው የሚጀምሩት የሚፈጥሯትም ራሳቸው ናቸው የሚሉ ቀደርያዎች ጋር ያስገባል። ስለዚህ فلا بد من التفصيل ይሄንን መዘርዘር የማይቀር بأن تقول በማለት ماذا تريد بقولك لفظي بالقرآن በቁርአን ንግግሬ ስትል የፈለከው ምንድነው? ይሄን መዘርዘር አለበት። هل تريد ፈልገህ التلفظ والصوت ይሄ መናገርህንና ድምጹን ነው የፈለከው? ቁርአን ስንቀራ እንግዲህ ድምጽ አለ አይደል? የእያንዳንዳችን ድምጽ ይለያያል። ድምጽና የኛን ንግግር ነው የፈለከው? አው ወይስ تريد الملفوظ به ወይስ የምትናገርበትን ንግግር ነው የምትፈልገው? መልፉዝ ቢህ ምንድነው? ቁርአንን ነው የፈለከው ወይስ ያንተ ንግግርና ድምጽ? አያችሁ ያንተ ንግግርና ድምጽ ከሆነ ምንድነው? የኛ ንግግርና ድምጻችን መخلوቅ ቁርአኑ ከሆነስ غير مخلوق። ይሄን ተፍሲል ማድረግ አለብን እንጂ ዝም ብለን على الاطلاق لفظ القرآن مخلوق لفظ القرآن غير مخلوق ማለት አይቻልም። ለተበለ فإن كنت تريد الملفوظ به የሚናገሩበትን ነገር ቁርአንን ከሆነ የፈለከው فهو غير مخلوق ቁርአን غير مخلوق وإنما الملفوظ به ምክንያቱም የምናናገርበት ነገር هو كلام الله جل وعلا يا الله ቃል የራቀውና ከፍ ያለው ጌታ أما إذا أردت به التلفظ መናገርህን ከሆነ የፈለከው الذي تنطقه بلسانك በምላስ በአንደበት የምትናገረው ያንተ ንግግር ከሆነ የፈለከው فهذا مخلوق ያንተ ንግግር አዎ مخلوق ግልጽ ነው። ምክንያቱም فلسانك مخلوق በምናችን ነው የምናወራው በምላሳችን ራሱ مخلوق አይደል? وصوتك مخلوق ድምጽህም مخلوق ነው አላህ ነው የፈጠረው ድምጻችን ولفظك مخلوق ስለዚህ ንግግር مخلوق ነው። ድምጽህም አላህ ከፈጠረው ምላስንም ከፈጠረው እንግዲህ ድምጽና ምላስ አይደለም ላይ ያለ በቃ እሱ مخلوق ነው ማለት ያንተን ነው። ولكن الملفوظ به ነገር ግን የሚናገሩበት ነገር المؤدي ይላል المؤدى ቢሆን ይችላል። المؤدى باللفظ በንግግራችን የምናደርሰው ወደ ሌላ የምናስተጋባው የምንናገርበት ነገር هذا غير مخلوق ይሄ مخلوق አይደለም። ስለዚህ فلا بد من التفصيل ይሄን ዘርዝረን ከማስቀመጥ የማይቀር ስለዚህ لفظي بالقرآن مخلوق የሚለው አባባል ትክክል አይደለም። على الاطلاق በዚህ መልኩ لفظي بالقرآن غير مخلوق የሚለው ትክክል አይደለም። ሁለቱም ትክክል አይደለም። በዚህ መልኩ መግለጽ هم يريدون الإجمال የፈለጉት እነሱ ጠቅለል ማድረግ ነው ጠጋ ለማለት ነው ወደዛው ጠጋ እንደሚባለው ማለት ቃለ ማንሳት ነው ጀሚዮች ወደ ኋላስ ንግግር ጠጋ ለማለት ነው። ለዚህ ቢቀራን መخلوقን አይደል እንደናም ይያሉ ሰው ለመሸወር ነው። ያልቀራ ሰው ይደናገርላቸዋል። መቼም የቀራ ሰው ችግር የለውም ምላሽ ይሰጣቸዋል። هم يريدون الإجمال بأن تقول لفظ بالقرآن مخلوق أو تقول غير مخلوق ይችል እንድትነው እነሱ ይፈልጋሉ ወይ مخلوق ነው እና لفظ بالقرآن مخلوق ስትል ትክክል አይደለም ስትል እና غير مخلوق ነው ይላል። ሁለቱም ትክክል አይደለም እንግዲያስ ተፍሲል ያስፈልገዋል ብለዋል። አሁን ባየነው መሰረት
فيدخلون من هذه الحيلة بزج سيستم يقبل فلا بد أن تفصل اجتماع برارات ما يكرر لتقطع عليهم الطريق من قالوا قررت اللي تارك باش ما يجاتا ستاتشوانا تفسير ستارك بقى ما يجاتا مكنياتهم لفظي بالقرآن مخلوق أو غير مخلوق يتشنا قامنا آية لفظي بالقرآن ستل من دنه قرآن كهونا متناقرون قالاتهم قرآن كهونا سو مخلوق عدلهم غير مخلوق يانت لفظ يانت صوت يانت لسان كهونا أو مخلوق بس ملك انجي على الإطلاق مخلوق غير مخلوق أتلم إيانا ولهذا يقول أهل السنة لزاسي بالنا أهل السنة والجماعة من يلالو الصوت دينس القرآن سنكرا دينس على ولا تشرب دينس الله الصوت صوت الكاري المسمى ودينس يمان دينس يكاري يميكراو سو يدينس يميكراو سو دينس والكلام كلام الباري نغغرو ግን የማን የፈጣሪያችን ንግግር ፈጣሪያችን ንግግር አይል መልፉዙ به የሚናገርበት ነገር كلام الله يالله ንግግር اما اللفظ لفظ ንግግር لفظ ማለት ስናወጣ የሚነገር ንግግሩ والاداء ማድረሱ فهو كلام المخلوق የፍጡሮች ንግግር ነፍሳችን ያስናani አሁን ሳወራ ንግግር የራስ ንግግር ማውጣ ቁርአን ከቀረ ያ ቁርአን ያላህ ከላም መስሙት ድምጽ ግን የኔ ነው የግልጽ ነው صوቱ مخلوق በዚህ መልኩ ነው صوته مخلوق ድምጹ مخلوق ነው ونطقه مخلوق ንግግሩ የተፈጠረ ምክንያቱም እኛ እያንዳንዳችን ንግግር ይለያያል ولهذا لذي سبال تختلف القراءات والأصوات ياندانو سو قراءات لا يلا دين سو لا يلا አያችሁ ያንዳንዱ ሰው ለፍዙ ያንዳንዱ ሰው ድምጽ مخلوق ስለሆነ ይላል ከመخلوق ይላል ግልጽ بعضها حسن አንዳንዷ ደስ የሚል ድምጽ አለ ጥሩ በጣም وبعضها غير حسن አንዳንዷ ደግሞ በጣም ማይስብ ድምጽ ነው وبعضها جيد ከፊሉ እጅግ በጣም ጥሩ ድምጽ አለ وبعضها غير جيد አንዳንዷ በጣም ጥሩ ያልሆነ ድምጽ አለ የምናየው ሙሻሃድ የሆነ فهذا دليل ይሄ ማስረጃ ነው على ان الصوت مخلوق ድምጻችን مخلوق መሆኑ በራሱ ይሄ ትልቅ ማስረጃ والقراء يختلفون አይደል ቁራዎቹ ይለያያል ያንን እዚህ እንኳን ኢማሞች ያሰግዱ ሁሉ አንድ ነው አንዱ ሲያሰግድ ሌላ ድምጽ ነው ያለው አንደኛው በጣም ይስባል አንደኛው መካከለኛ ይሄ የምታይ ነገር بعضهم يعطى صوتا حسنا አንዳንዱ ጥሩ ድምጽ ይሰጣል እሱ በገባ የሚባል አሰጋጅ አለ አይደል እንቅልፍ የሚያስለቅቅ ማለት ነው በተለይ ረመዳን ይሄ የምናየው ነገር وبعضهم يعطى دون ذلك አንዳንዱ ደግሞ ትንሽ ከዛ ነስ ያለ ድምጽ ያለው አለ የምናየው የሚታይ ነገር اما كلام الله جل وعلا يا الله ንግግርማ فانه لا بد ان يكون في غايه الكمال ከፍተኛ የሆነ ሙሉነት ከመሆን ማይቀር ይዝክላል ነው ምንለው አይደለም ማለት ነው ስለዚህ የምንቀራው እኛ የምናወጣው ድምጻችን ንግግራችን مخلوق ነው ያላህ كلام غير مخلوق ብለን በዚህ መልኩ ነው የምንለየው ይያል وما كان ينبغي الدخول في هذا እንግዲህ الشيخ فوزان حفظه الله تعالى እንደው ዙስ መግባት አያስፈልግም ነበር አለ ዙስ አሁን መግባት አሁን ባይዲካ ከሆነ ያው ትንሽ ተወሰነ ላልቀራሰ ድንገት የሚል ሐሳብ አለ ዙስ መግባት አያስፈልግም ነበር አለ ولكن هم الذين ألجأوا المسلمين إلى هذا الشيء ነገር ግን እነሱ ናቸው ያስገቡን ወደዚህ ጉዳይ لفظ بالقرآن مخلوق لفظ بالقرآن غير مخلوق بلاو አበለሻሽት የግድ እነሱን ስተት ለማውጣት ስንል የግድ እዚህ ገብተን
ማውራት አስፈለገ እንጂ እንደው ብዙ ገብተን ሰው እንዲምታታ ወይም ሰው ግራ ሲገባው ድረስ መግባት ያስፈልግ ነበር። فلا بد من كشف وبيان ያመጡትን ስህተት ከመግለጽና ከማብራራት የማይቀር ስለሆነ ያው የቢድዓ ሰዎች ያመጡብን መከራ ጣጣ ምላሽ ለመስጠት ስንል ነው ወደዚህ ጉድ የገባው ያለ ነው። ሼክ هي مصيبه في الحقيقه حقيقه አንጋይ ሙሲባ ነው። አይነት ደው አሳ ጎርጓሪ ዘንድ ያወጣል ነው የሚባለው። አንከባድ ነው። ሰው የማይመለከተው ነገር እያቦካ አሁን የኔ ለፍዝ በቂራት መخلوቅ ነው አይደለም እያለ ምንድነው አልከላሙ አልቁርአኑ ከላሙላህ ምንድነው እዛ ውስጥ ብርበራ ይገባው? ይሄ ትልቅ ሙሲባ ነው። ሙስሊሙን ለማደናገር ነው። ولولا أن الله قيض لهذه الأمة أيض لها الأئمة الله ትልልቅ መሪዎችን ባያስቀምጥ ኖሮ ሊዩበይኑሃ ይችን ችግር እንዲያብራሩ ለልተበሰ على كثير من الناس ያበላ ይሄ ጉዳይ አብዛኛው ሰው ላይ ይቀላቀልበት ነበር፣ ግራ ይገባው ነበር። ግን አላህ Subhanahu Wa Ta'ala የቢድዓ ሰዎች እንዲህ አይነት ሹብሃ ሲያመጡ በደንብ አድርገው መልስ የሚሰጡ ዑለማዎችን አስቀምጦላቸዋልና በዛ መልኩ ይብራራል እንጂ ብዙ ሰው ይደናገር ነበር እንዲህ አይነት ነገር እያሉ ነው። ስለዚህ فمذاهبهم اذا ثلاثه የቢድዓ ሰዎች መንገዳቸው እንግዲህ አሁን እስካሁን ባየነው መሰረት ሶስት ነው ማለት ነው። الاول مذهب الجهميه القائلين بخلق القران የጀህሚዮች እንግዲህ ጀህሚዮችን መቼም ጆሮአችን እየሰማቸው ጀህሚያ የሚባል ቁርአን መخلوቅ ነው የሚል አቋም ያላቸው ናቸው። አላህ Subhanahu Wa Ta'ala ከስምና ባህሪ የጠራ ነው የሚል የተአጢል አቋም ያላቸው አንጃዎች ናቸው። ሁለተኛው መዝሐቡ ዋቂፍ የዋቂፋዎች መዝሐብ ነው ሁለተኛው መንገድ። الثالث مذهب اللفظيه የለፍዝያዎች መዝሐብ ምንድነው ያለው? ለፍዚ بالقرآن مخلوق ሲል የሚያብራራልኝ ሰው ፈልጋለሁ። ይቻላል በዚህ መልኩ ማስቀመጥ على الاطلاق ይቻላል አይቻልም? አይቻልም። እሺ ለፍዚ بالقرآن غير مخلوق በዚህ አይቻልም። እንደ ተፍሲል ነው ለፍዚ بالقرآن مخلوق ስነ ሐቅ የሚሆነው መቼ ነው? ባጢል የሚሆነው መቼ ነው? አሁን በቀራነው መሰረት እስኪ ካለ ሰው ይሰጣል ማን እሺ እሺ ያሰበበት ድምፁ ከሆነ የሰውየው የሚቀራውን ሰውዬ ድምፅ እሺ እሺ لفظ بالقرآن غير مخلوق يا الله عن كلام غير مخلوق ولا ግን ድምፁና ንግግሩና ሰውቱ ስላለ غير مخلوق የሚለው ትክክል አይሆንም። ተፍሲል መደረግ አለበት። አዘን ተደረሰ ማለት ይቻላል። ተሰላም አይ በላሽ ዛሬ እንደውም ረጅም ተማሳይ مذهب اللفظية يوم وصينا نتف لفظية مذهبنا الذين يقولون لفظ بالقرآن مخلوق أو غير مخلوق. النزي صوص أقامت شيء قال السنة والجماعة فنقدوا اتحادوا الشمس فنقول لهم لنسوا من الأحجار اللي هي مثلا لسوستينيوቹ لا بد من التفصيل ዝም ብላችሁ على الاطلاق لفظ بالقرآن مخلوق أو غير مخلوق ከማለት ይልቅ ተፍሲል ማድረግ ግዴታ ነው። فإن كنتم تريدون متفلقوا ከሆነ التلفظ بالصوت በድምጽ መናገር ከሆነ የፈለጋችሁ የእናንተ ንግግር ድምጻችሁ
ግልጽ ነው እሱ መخلوق فهذا مخلوق ንግግራችሁ ድምጻችሁ مخلوق የተፈለገው ለፍዙ ከሆነ መልፉዝ ሳይሆን ተነገረበት ነው وإن كنتم تريدون الملفوظ به ምትናገሩበትን ነገር ከሆነ ያሰባችሁት والمتلو ሚነበበው ከሆነ ያሰባችሁት فإنه كلام الله غير እሱ ያላህ ቃል ነው مخلوق አይደለም እዚህ መልኩ ተፍሲር ይደረጋል እንጂ ዝም ብሎ አለ ልጥላቅ ሰውን ማደናገር አይገባም ولهذا جاء في الحديث በዛ ሲባል ነው በሐዲስ ላይ መጥቷል ምንኒ زينوا القرآن بأصوات ቁርአንን በድምጻችሁ አሳምሩት ብሏል አሸብርቁት ብሏል ስለዚህ ድምጻችሁ ጥሩ ድምጽ ያው ሰዎቹ እንግዲህ አላህ Subhanahu Wa Ta'ala ያንዳንዱ በተፈጥሮ ጥሩ ድምጽ ያለው ለሰው ልጅ አንዳንዱ ደግሞ በትምህርትም በምንም ድምጽ ጥሩ እንዲኖረው የሚታገል በዛም ያገኛል فيطلب من القارئ ከሚቀራው አካል ይፈልጋል አዩህሲና صوته بالقرآن ድምጹን በቁርአን ማሳመር ይሄ ይፈልጋል በሐዲሱ መሰረት ድምጻችሁን አሳምሩ ተብሏል በመንችለው ልክ ለማሳመር መታገላል በመንችለው ተከልፍ ውስጥ ሳንገባ ማለት ነው ሰው ተከልፍ ውስጥ ይገባል የሆነን ሰው ነቅላ አረጋለሁ ይልና ሚሳበውን አይስበውም የማይሳበውን ይስበዋል እሱ የሚፈልገው ድምጽ ዜማ መጠበቁ ነው ለዛ ይሄ ተከልፍ ማንዘልና ለይከ القرآن ተሽፋ በሰየሰጠን የተፈጥሮ ድምጽ ጠብቀህ ተጅዊዱ ጠብቀህ ቅራው ምን አለ አዩ ሲነን ያልኩት ማሻአላ ያው እንዳንዴ አዩ ሐሲነ يحسن صوته بالقرآن በጣም ማሳመር ማለት ድምጹን በቁርአን ማሳመር وكان صلى الله عليه وسلم يعجبه الصوت الحسن بالقرآن رسول صلى الله عليه وسلم በጣም የሚያምር ድምጽ ቁርአን ሲቀራ በጣም ይደሰታል ማንም ይደሰትና የሁሉም ሰው ቆይ ደስ ይላል ረሱል ሰለላሁ ዐለይሂ ወሰለም ጥሩ ድምጽ አስተሳሰብ ስለዚህ አዩሃ الحفاظ حافظوች እንግዲህ ያወለ አልহামዱሊላህ ብዙ ሐፊዞች አሉ ያ ድምጻቸውን በደንብ አሰማ በተለይ እዚህ የሚከደመው ጀማዓ ጥሩ ድምጽ ጥሩ አቀራር ሲቀራለት ሶላቱ ላይ ራሱን ያለ ተጽኗል በኹሹ በተደብር እንዲሰግድ ራሱን ያለ ተጽኗልና እዚህ አላህ Subhanahu Wa Ta'ala ያደላችሁ ወንድሞች ያን ጥንካሬ ላይ መጨመር ያስፈልጋቸዋል በደንብ መበርታት ይኖርባቸዋል كان يستمع الى ابي سعيد فكرني كان يستمع الى ابي موسى الاشعري رضي الله عنه رسول صلى الله عليه وسلم وهو يصلي بالليل ابو موسى الاشعري ትልቅ ልጅ የተሰጡ ሱሐባ ናቸው ለሊት እየሰገዱ ረሱል ሰለላሁ ዐለይሂ ወሰለም ያዳምጣቸው ነበር ሲሰግዱ ማለት ለሊት ሲሰግዱ لمن لأن الله أعطاه صوتا حسنا أبو موسى الأشعري እጅግ በጣም የሚያምር ድምጽ ሰጥቶታል አላህ Subhanahu Wa Ta'ala አንዳንዱ ድምጽ ስጦታ ነው ነው በተግባር አይገኝ ጥሩ ድምጽ አላህ ይሰጠዋል እና ረሱሉ فكان النبي صلى الله عليه وسلم يتسمع له رسول صلى الله عليه وسلم ያዳምጡት ነበር የተሰማ ተሰማውና ሰማዕ ይለያያል ይላል ሰማዕ ማለት ኢድራክ الصوت بلا ተደብር የሆነ ድምጽ መስማት ሊሆን ይችላል ብዙ ትኩረት ሰጥቶ ተሰማዕ ማለት ግን ትኩረት ሰጥቶ መስማት ማለት إذا قرأ القرآن ምንድነው ፈስማዑ ፈስተሚዕ listening እና hearing ይለያያል ምንድነው ትምህርት ቤት ምንድነው የምትባለው ሊስን ነው የምትባለው ይሄ አሻሪያዎች እኮ ጎሳዎች ናቸው ይሄ ሶዬ የማቱሪዬው ሶዬ ነው
ትክክል ናቸው። አቡ ሐሰን አልአሽዓሪ እሱን አስበረውና እሱን ተመልሰዋል። ሰውም ተመልሰዋል። የመንሀጅ ሰለፍ ላይ ነው መጨረሻ ላይ የሞቱት። ምንም እንኳን አሽዓሪያዎች የእሱን የመጀመሪያውን መንገድ ይዘናል ብለው እስከ ዛሬ ድረስ ሲኖሩ አቡ ሐሰን አልአሽዓሪ ነው አንተ ያሰብከው አይደል? እሳቸው ሳይሆን አቡ ሙሳ ሰሃባ ናቸው። እንደዛ ከማ ምን እያልኩ ነበር? እስቲማ የተሰማ ማለት በጣም ትኩረት ሰጥቶ ማዳመጥ እንጂ ዝም ብሎ ሳይሰማ ወይዛ ቁርአን አልቁርአን ፈስተሚዑ ለው። ስለዚህ ይሄንን ያ ጀማዓ ትኩረት ነስ። አሁን አንዳንዱ ሰው ቤት ለማሞቅ ቁርአን ይከፍታል፣ ሞቅ ያለ ወሬ ያወራል። ምንድነው እንደዚህ ማለት? ቤቱ ላይ ቁርአን ተከፍቷል፣ እሱ ያወራል። ቁርአን ይቀራል። ምን ይሁን ማን እንደሚቀራ ሲጋዋ ታዲያ አሁን መስከረ ወይዛ ቁርአን አልቁርአን ፈስተሚዑ ነው። እስቲማዕ ዝም ብሎ መስማት ሳይሆን ትኩረት ሰጥቶ ማዳመጥ። እዚህ ቁርአን እየተቀራ ማውራት ተለያየ። ይሄ ለአላህ ከላም ትኩረት አለመስጠት ተደቡር አለመስጠት ስለሚያመጣ እያወራን ከሆነ ቁርአኑን መስማት ሌላ ነገር መስማት ይሻላል። የዳዋ ምን እንኳን ይሻላል። ያም ቢሆን ጥሩ ላይ ቁርአን ሲነገር ትምህርቱ ትኩረት መስለን ሰጠይ ተሻለ። ስለዚህ ትኩረት ታልሰጠነው መዝጋት ነው የሚሻለው እና ተሰሙ ማለት በትኩረት በደንብ ማዳመጥ ማለት ነው። وأمر عبد الله بن مسعود رضي الله عنه عندهم رسول صلى الله عليه وسلم عبد الله بن مسعود عزوته أن يقرأ عليه وهو يسمع السوء يسمع قرآن እንዲቀራ አላቸው። እንደው በርሰው ላይ ወርዶ እኔ ባንቱ ላይ ቀራለሁ ብለው ተጠይቀው እኔ ከሌላ ሰው መስማት እፈልጋለሁ እወዳለሁ ብለው ተናግረው وقال إني أحب أن أسمعه من غيري ከሌላ አካል ብሰማው ደስ ይለኝ እወዳለሁ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። فقرأ عليه أول سورة النساء ከሱረቱ ኒሳ የመጀመሪያውን ቀራላችሁ ከመጀመሪያው ጀምሮ እስከ 41 አካባቢ አንቀጽ ድረስ ይመስለኛል። فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا ሚላን ቀሲደስ ወደ 42 ታርምኛላችሁ። እዛን ቀስ ላይ ሲደርሱ ሐስቡክ አሁን በቃ ከዛ በኋላ ዞር ብየሳያችሁ አይናቸው በእንባ ተሞላ። ያው በተደብር መቅራት እያዳመጡ መሆናቸውን በዚህ መረዳት ይችላል። ያ አንቀጹ እጅግ በጣም ያሳስብ ነገር ስለሆነ فكيف إذا جئنا من كل أمة بشهيد ከእያንዳንዱ ኡማ መስካሪ ስናመጣ ነገ የውመል ቂያማ እንዴት ይሆናል? ወጅና ቢከ አላ هؤلاء شهيدا አንተን ደግሞ በእነዚህ በህዝቦች ላይ መስካሪ ስናረግ ነገ የውመል ቂያማ እንዴት ነው ክስተቱ የሚለውን ነገር ሲሰሙ የኡመታቸው ጉዳይ ያሳስባቸው አለቀ ይላል አብዱላህ ብን መስዑድ ማለት ነው። ስለዚህ ከሌላ ሰው መስማት ይወዱ ነበር ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። فهو صلى الله عليه وسلم يحب الصوت الحسن بالقرآن. بالقرآن ملكام دمسن اسم دمس الرسول صلى الله عليه وسلم مسمعته يفلقها يودان. والصوت الحسن نعمة من الله سبحانه وتعالى عز وجل. يقول ملكام دمس እንግዲህ ከአላህ የሆነ ጸጋ ነው። አላህ ይወፍቀን። ይለለን ሰዎች ደግሞ ተሰጠነው አመስገን ነው። ለውጡ ድምጽ ያላችሁ የአላህ ጸጋ ነው። ጸጋውን እንዳታጡት እንዳንዴ የአላህ Subhanahu Wa Ta'ala ጸጋ ሹክር ካልተደረሰ እንታፋች ሽኩሩ ደግሞ በተግባር መገለጽ ይችላል። ቁርአን